ሰላም ጤና ይስጥልኝ። የማዩ ስፖርት ተከታታዮች እንደምን አደራችሁ? ሀገራችን ኢትዮጵያ ትላንትና ጣፋጭ ድል አስመዝግባለች። እንግዲህ ሀገራችን ትላንትና ከሳኦ ቶሜ ጋር ያደረገችውን ጨዋታ አሸንፋለች። ስለዚህ የምትሰሙት ነገር አለ። ማንቸስተር ዩናይትድ ቤት ስለ ሳንድሮ ቶናሊ፣ ስለ ማይክል ካሪክ እና ስለ ቤንያሚን ሴስኮ የምናቸው ነገር አለ። ትላንትና እንግዲህ ዩራጋይ ከኢንግላንድ የወዳጅነት ጨዋታ አድርገዋል። በዚህ ጨዋታ ላይ የማንቸስተር ዩናይትድ ተጫዋቾች ተሳትፈዋል። ትሰማላችሁ። ሜዳ ላይ ከሜዳ ውጭም እናሸንፋለን ያለው አልሐጂ ዲኦፍ ነው። ስለዚህ ሰማላችሁ። የሴኔጋሉ አሰልጣኝ ፓፒቲያው የሰጠው አስተያየት አለ። የባርሴሎና ወሳኝ ተጫዋች ጉዳት ገጥሞታል። ማን ነው? ትሰማላችሁ። ጨዋታውን መቀልበስ እንደምንችል እናምናለን ያሉት የሳኦ ቶሜ አሰልጣኝ ስለ ስፖርቲንግ ሊዝበን አንስተዋል። ስለዚህ የምንነግራችሁ ነገር አለ። የቶትናም ደጋፊ ሮበርቶ ዲዘርቢ እንዲመጣላቸው እንደሚፈልጉ ተናግረዋል። ስለዚህ የምትሰሙት ነገር አለ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ እንዲጀምሩ ግን በአክብሮት እንጋብዛለን። የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜ ጋር ያደረገውን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ 3-0 በሆነ ውጤት አሸንፈዋል። የዋሊያዎችን የማሸነፊያ ግቦች አቤል ያለ 2 ጎሎችን ሲያስቆጥር ከና ማርክነህ ቀሪዋን 1 ጎል አስቆጥረዋል። ሳኦ ቶሜና ፕሪንሲፔ ካለፉት 28 ጨዋታዎች 23ን ጨዋታ ተሸንፈዋል። የመልሱ ጨዋታ እንግዲህ ማክሰኞ መጋቢት 22 በኢትዮጵያ ድሬዳዋ ስታዲየም ከቀኑ 10 ሰዓት ይደረጋል ተብሎ ቀጠሮ ተይዞለታል። ዳግም ዋሊያዎቹ የተረከቡት አሰልጣኝ ዮሐንስ ሳሌ ሁለተኛ የቡድኑ አሰልጣኝነት ዘመናቸውን በድል ጀምረዋል። የኢትዮጵያ ብሔራዊ ቡድን ጨዋታውን በድምር ውጤት ካሸነፈ የአፍሪካ ዋንጫ ማጣሪያ ምድብ ድልድል ውስጥ የሚካተት ይሆናል። እንግዲህ ከጨዋታው በፊት የሳኦ ቶሜው አጥቂ በ180 ደቂቃን ማሸነፍ እንደምንችል እናምናለን፣ አሸንፈን ደጋፊዎቻችንን እናስደስታለን ሲል ነበር። እንግዲህ ጨዋታ በሽንፈት ጀምረዋል። በድሬዳዋ ላይ የሚያሳዩት እንግዲህ እንቅስቃሴ ይጠበቃል። ታዲያ ይሄንን ጨዋታ አስመልክቶ የሳኦ ቶሜው አሰልጣኝ ሪካርዶ ሞንሳቶ አስተያየታቸውን ሰጥተዋል። እንግዲህ ስፖርቲንግ ሊዝበንን ተመልክተናል፣ ጨዋታውን መቀልበስ እንችላለን፣ ቀልብሰንም እንደምናልፍ አምናለሁ ሲሉ አሰልጣኙ አስተያየታቸውን ሰጥተዋል። እንግዲህ በኢትዮጵያ 3-0 የተሸነፉት ሳኦ ቶሜ አሰልጣኝ ሪካርዶ ሞንሳቶ ውጤቱን መቀልበስ እንደሚችሉ ያላቸውን እምነት ገልጸዋል። እግር ኳስ የማይቻል ነገር እንደሌለ በጊዜው ያሳየናል ሲሉ አሰልጣኙ ተናግረዋል። ያበቃ ነገር የለም ሲሉም ተደምጠዋል። የስፖርቲንግ ሊዝበን እና የቦዶ ግሊምት ጨዋታን ያነሱት አሰልጣኙ ስፖርቲንግ አስቸጋሪ ሁኔታ ውስጥ ነበር፣ ነገር ግን እምነት ስለነበራቸው ታሪካዊ ድል አሳክተዋል ሲሉ የአውሮፓ ቻምፒዮንስ ሊግን የቦዶ ግሊምትና የስፖርቲንግ ሊዝበንን ጨዋታ እንደ መነሻ አንስተዋል። እኛም ያንን መንፈስ በቡድኑ መያዝ እንፈልጋለን፣ ነገር ግን እኛም ስፖርቲንግ ሊዝበንን ኢትዮጵያም ቦዶ እንዲሆን እንዳልሆንን ማሰብ አለብን ሲሉ ተደምጠዋል። ከእረፍት በኋላ የነበረን ጥንካሬ ይዘን ከገባን እና በመጀመሪያው አጋማሽ ጎል ካስቆጠርን ጨዋታን ወደ ተጨማሪ ሰዓት መውሰድ እንችላለን ሲል ሪካርዶ ሞንሳቶ ተናግሯል። አክለውም ታሪካዊ ውጤት እንደሚኖረው አምናለሁ፣ አሁንም ሁሉንም ተጫዋቾች በዚህ ማመን አለባቸው ሲሉ እንግዲህ ተናግረዋል። የመልሱን ጨዋታ ምን ያደርጉታል የሚለው እንግዲህ በጉጉት እንዲጠበቅ ሆኗል። ሴኔጋላዊ የቀድሞ ታሪካዊ ተጫዋች አልሐጂ ዲኡፍ ሴኔጋል ለካስ ያቀረበችው ቅሬታ እንደሚሰማ እርግጠኛ መሆኑን ተናግሯል። አልሐጂ ዲኡፍ ሲናገርም የካስ ካሸነፍን ክስ ካሸነፍን ሶስተኛው ኮከብ ሊሰጠን ይገባል፣ ምክንያቱም 2 ድል ነው ሲል ተደምጧል። ሞሮኮ ቢሮ ውስጥ ልታሸንፍ ሙከራ ላይ ነች የሚለው አልሐጂ ዲኡፍ፣ ነገር ግን እኛ ሜዳ ላይ አሸንፈናል፣ ምንም አያስፈራንም ሲል ይናገራል። አክለው ሜዳ ላይም ከሜዳ ውጭም ታሸንፋለህ፣ ከአፍሪካና የውድድሩ ምርጥ ቡድን አሸንፈዋል ሲል አልሐጂ ዲኡፍ እንግዲህ
ተናግሯል። በተያያዘ ዜና የሴኔጋል ብሔራዊ ቡድን አሰልጣኝ ፓፒያው የአፍሪካ ቻምፒዮኖች ነን ሲሉ እንግዲህ ከዛሬው ጨዋታ ዝግጅት በፊት በሰጡት ቃል ተናግረዋል። ሴኔጋል እንግዲህ በፈረንሳይ ከፔሩ ጋር ከምታደርገው ወዳጅነት ጨዋታ በፊት ድሏን ለማክበር ተሰናድታለች። አሰልጣኝ ፓፒያው በሰጡት አስተያየት አሸናፊዎቹ እኛ ነን፣ የአፍሪካ ቻምፒዮን መሆናችንን እናውቃለን ሲል ተናግሯል። በቀጣይ መጫወት እና ተጨማሪ ዋንጫዎችን ማሸነፍ እንፈልጋለን፣ ሜዳ ላይ አሸንፈናል አድርገነዋል ሲል ጨምሮ ተናግሯል። እንግዲህ ሞሮኮ በአንጻሩ እንግዲህ ዋንጫውን ይዛ ለድል ማክበር ተገቢ አይደለም፣ ይሄንን የምታደርግ ከሆነ እኛ ራሳችንን እርምጃ እንወስዳለን ሲሉ ትላንትና ቃል አውጥተው ነበር። እንግዲህ መግለጫ አውጥተው ነበር። ታዲያ ፓፒያው ደግሞ አሁንም ማንም ሊከለክለን አይችልም፣ እናከብረዋለን እያሉ ይገኛሉ። ይህ ውዝግብ መቼ ነው የሚያበቃ የሚለው እንግዲህ አሁንም በጉጉት እንዲጠበቅ አድርጎታል። ብራዚላዊ የባርሴሎና የፊት መስመር ተጫዋች ራፊኒሃ የጡንቻ ጉዳት እንዳጋጠመው ክለቡ አረጋግጧል። እንግዲህ ክለቡ በኔሽናል ክለቡ ብራዚል ከፈረንሳይ ባደረገችው የወዳጅነት ጨዋታ ራፊኒያ ተጎድቶ በጊዜ መውጣቱ ይታወሳል። እንግዲህ ብራዚላዊ የባርሴሎና አጥቂ ራፊኒያ ያጋጠመው ጉዳት የጡንቻ ጉዳት መሆኑን ክለቡ አረጋግጧል። ይህንን ተከትሎ ራፊኒያ በቀጣይ ለ5 ሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። ራፊኒያ በቀጣይ ከአትሌቲኮ ማድሪድ ጋር የሚደረገው የአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሶ መልስ ጨዋታ ያመልጠዋል። እንዲሁም አትሌቲኮ ማድሪድ በላሊጋው የሚያደርገው ጨዋታም ያመልጠዋል ተብሎ እንደሚጠበቅ ተነግሯል። እንግዲህ ራፊኒያ የባርሴሎና ራፊኒያ ማጣቱ ምን ያህል ሊጎዳው እንደሚችል ምንም ጥያቄ የለውም። ራፊኒያ ምን አይነት ተጫዋች እንደሆነ ለባርሴሎና እያየን እንገኛለን። ራፊኒያ እና ላሚን ያማል ያላቸው ጥምረት በራሱ በጣም አስፈላጊ ነበር። በዚህ ሰዓት ባርሴሎናዎች ይህንን ተጫዋች ማጣታቸው በአውሮፓ ቻምፒዮንስ ሊግ ያላቸውን ጉዞ ምናልባት ችግር ውስጥ የሚከተው እንደሚሆን ይጠበቃል። እንግዲህ አትሌቲኮ ማድሪድ በአንጻሩ ትልቅ እድል እንደሆነ ይታወቃል። በኮፓ ዴላሬው ባርሴሎናን ጥለው አልፈዋል በደርሶ መልስ። አሁንም ደግሞ በደርሶ መልስ ምናልባት ባርሴሎና ችግር ውስጥ እንዲወድቅ የሚያደርጉበትን እድል ያገኙ ይመስላል። ይሄ ለባርሴሎናዎች ከፍተኛ ጉዳት እንደሚሆን ግን ምንም ጥያቄ የለው። የሰሜን ለንደኑ ክለብ ቶተናም ደጋፊዎች ሮበርት ዲዘርቢ እንዳይመጣ ጠየቁ። እንግዲህ የሰሜን ለንደኑ ክለብ ቶተናም አሰልጣኝ ሮበርት ዲዘርቢን ለመቅጠር በማሰብ ላይ እንደሚገኝ ተዘግቦ ነበር። ይሁን እንጂ የቶተናም ደጋፊዎች ማህበር የአሰልጣኝ ሮበርት ዲዘርቢ መምጣት በመቃወም መግለጫ አውጥተዋል። ደጋፊዎቹ አሰልጣኝ ሮበርት ዲዘርቢ አንፈልግም ሲሉ ያሳወቁት ለሜሰን ግሪንውድ ድጋፍ ስለሰጡ መሆኑን ገልጸዋል። አሰልጣኝ ሮበርት ዲዘርቢ ኦሎምፒክ ማርሴ እያሉ ከሜሰን ግሪንውድ ጎን መሆናቸው በይፋ አስታውቀው ነበር። ሜሰን ግሪንውድ በጾታዊ ጥቃት ክስ ምክንያት ከእግር ኳስ ታግዶ ቆይቶ እንደነበር የሚታወስ ጉዳይ ነው። ስለዚህ የቶትናም ደጋፊዎች ደግሞ ይህንን ነገር እየተስማማቸው አይመስልም። በዚህ ምክንያት ሮበርቶ ዲዘርቢ ወደ ክለባቸው እንዳይመጣ እንደሚፈልጉ ማህበሩ ከወዲሁ እንግዲህ አቤቱታውን ማቅረቡ እየተነገረ ይገኛል። እንግዲህ ሮበርቶ ዲዘርቢ በሌላ በኩል ማንቸስተር ዩናይትድም የሚፈልገው አሰልጣኝ ነው። ቶትናሞችም ይፈልጉታል። ታዲያ የቶትናም ደጋፊዎች ይህንን አሰልጣኝ እንደማይፈልጉና እንደሚቃወሙ ከወዲሁ እየተናገሩ ይገኛል። ወደ ዩናይትድ ቤት ስንገባ እንግዲህ ትላንትና የዩናይትድ ተጫዋቾች ጨዋታ አድርገዋል። እንግሊዝ ከዩራጋይ ባደረገችው ጨዋታ እንግዲህ የዩናይትድ ተጫዋች ሃሪ ማጉዌር 90 ደቂቃ ሙሉ ተጫውቷል። ማኑኤል ኡጋርቴ ለዩራጋይ 87 ደቂቃ ተጫውቷል። ኮቢ ማይኖም 29 ደቂቃ ተሰጥቶታል። እንግዲህ የዩናይትድ ተጫዋቾች ትላንትና ድል አግኝተው ተንቀሳቅሰዋል። ሌላው እንግዲህ
ማንቸስተር ዩናይትድ ሳንድሮ ቶናሊን ለማስፈረም ከፍተኛ ጥረትና ጠንካራ ስራ እየሰሩ መሆናቸውን ፋብሪዚዮ ሮማኖ ይዞት የወጣ ዜና አለ። ይህንን ጉዳይ በተመለከተ የኒውካስል ዩናይትድ አንድ ደጋፊ ማንቸስተር ዩናይትድን በጣም የምጠላው ክለብ ነው፣ ሳንድሮ ቶናሊ ወደዛ ይሄዳል ብዬ አላስብም። ምናልባት እነሱ ከኒውካስል ዩናይትድ የተሻለ ደሞዝ ሊከፍሉ ይችላሉ፣ ግን ዩናይትድ በጣም ያስጠላኛል ሲል በማህበራዊ ገጹ ጽፏል። እንግዲህ ሳንድሮ ቶናሊ እና ብሩኖ ጉማሬሽ ጉዳይ አሁንም ቀጣይ እንግዲህ በጣም መነጋገሪያና ዩናይትድ ምናልባት ገፍቶ የሚሄድበት ጉዳይ ይሆናል። ሳንድሮ ቶናሊ በማንቸስተር ዩናይትድ ብቻ ሳይሆን በማንቸስተር ሲቲ፣ በአርሰናል ጨምሮ እንዲሁም በባርሴሎናም በማድሪድ ሁሉ የሚፈለገው አማካይ ነው። እንግዲህ ምን ይሆናል የሚለው የሚጠበቅ ጉዳይ ነው። ሌላው የማይልስ ሊዊስ ስኬሊ ጉዳይ ነው። ማንቸስተር ዩናይትድ እንግዲህ ማይል ሊዊስ ስኬሊንም ከሊስት ውስጥ እንዳስገባ እየተነገረ ይገኛል። ማይልስ ሊዊስ ስኬሊ እንግዲህ በአርሰናል ቤት የመጫወቻ ጊዜ በማጣቱ በውሰት እንዳመራ ይታወሳል። እንግዲህ ይህንን ተጫዋች ማንቸስተር ዩናይትድ አሁንም እንደሚመለከተው እየተነገረ ይገኛል። ማይልስ ሊዊስ ስኬሊ በአማካይ ቦታ እንዲሁም ደግሞ በሌፍት ባክ መጫወት እንደሚችል ይታወቃል። እንግዲህ ማንቸስተር ዩናይትድ ማይልስ ሊዊስ ስኬሊን እየተመለከተ እንዳለ እየተነገረ ነው። ቺዶ ኦቢ አይደን ሄቨንን ከአሁን ቤት ማንቸስተር ዩናይትድ ማስፈረማቸው ይታወሳል። አሁንም ደግሞ ይህን ወጣት ተጫዋች እንደሚመለከተው እየተነገረ ይገኛል። እንግዲህ ማንቸስተር ዩናይትድ ከአርሰናል ቤት ማይልስ ሊዊስ ስኬሊን ብቻ ሳይሆን ቢን ዋይትንም ሁኔታውን እየተከታተለ እንዳለ እየተነገረ ይገኛል። እንግዲህ ቢን ዋይት ምናልባት አርሰናልን የሚለቅ ከሆነ ቼልሲ እና ሊቨርፑል የሚፈልጉታል። ስለዚህ ማንቸስተር ዩናይትድም አሁን ወደ ውድድሩ ወደ ፉክክሩ የተቀላቀለ እንደሆነ እየተዘገበ ይገኛል። ሌላው ቤንያሚን ሴስኮ የተናገረው ነገር አለ። ሰሞኑን ቤንያሚን ሴስኮ ማንቸስተር ዩናይትድ ቤት በጣም እያገዘኝ ያለው ብሩኖ ፈርናንዴዝ ነው ሲል ተናግሯል። ብሩኖ ፈርናንዴዝ ምንም እንኳን አጥቂ ባይሆንም ብዙ ጎሎችን እንዳስገባ እያገዘኝ ያለው ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ እኔም ብቻ ሳይሆን ክለቡን በሁሉም ረገድ እያገዘ ያለ ድንቅ ተጫዋች ነው ሲል ቤንያሚን ሴስኮ ተናግሯል። እንግዲህ ብሩኖ ፈርናንዴዝ ዘንድሮ ድንቅ እንቅስቃሴ እያደረገ ይገኛል። ክለቡ ወደ አውሮፓ ቻምፒዮንስ ሊግ እንዲመለስ የራሱ ጥረት እያደረገ ይገኛል። እንግዲህ ቤንያሚን ሴስኮ 2026 ከገባ በኋላ ተቀይሮ እንኳን እየገባ በጣም ድንቅ እንቅስቃሴ ድንቅ የሆኑ ጎሎችን እያስቆጠረ ይገኛል። ታዲያ ስለዚህ ጉዳይ ያነሳው ቤንያሚን ሴስኮ ብሩኖ ፈርናንዴዝ በደንብ እያገዘው እንደሆነ ተናግሯል። ሌላው ብሩኖ ፈርናንዴዝ እንግዲህ በልጅነቱ ጀምሮ የዘላተን ኢብራሂሞቪች አድናቂ እንደሆነ ተነግሯል። ዘላተን ኢብራሂሞቪች ከኔ የበለጠ በአካልም ግዙፍ ነው፣ ነገር ግን ከረጅም ርቀት የሚያስቆጥራቸው ኳሶች እንዲሁም ደግሞ በኳስ የሚዝናናበትን ቅጽበት በጣም ወድለታለሁ፣ እኔም እሱ ሳይ ነው እያደኩ ሲል እንግዲህ ቤንያሚን ሴስኮ ስለ ዘላተን ኢብራሂሞቪች እየተናገረው ነገር አለ። እንግዲህ ማንቸስተር ዩናይትድ ሌላው የአሰልጣኝ ጉዳይ ነው። ማንቸስተር ዩናይትድ ማይክል ካሪክን ምናልባት አሁን ቋሚ የማድረጉ ጉዳይ የበለጠ እየሰመረ ያለ ይመስላል። ማንቸስተር ዩናይትድ ሉዊስ ኤንሪኬን ሲል ነበር። ሉዊስ ኤንሪኬ ደግሞ በፒኤስጂ ደስተኛ መሆኑና በዛ መቆየት እንደሚፈልግ ፒኤስጂም ደግሞ ጠቀም ያለ የኮንትራት ጊዜ ሊያራዝምለት እንደሆነ መነገሩ ተሰምቷል። ስለዚህ በዚህ ጉዳይ እንግዲህ አሁን የበለጠ ማይክል ካሪክ የማንቸስተር ዩናይትድ ቋሚ የመሆን እድል እንዳለው እየተነገረ ይገኛል። ነገር ግን ማንቸስተር ዩናይትድ ማይክል ካሪክንም ቋሚ የማድረጉን ሁኔታ ውሳኔ ላይ እንደማይቸኩል እየተነገረ ይገኛል። እንግዲህ ይሄ ጉዳይ ምን ይሆናል የሚለው በሂደት የምናየው ይሆናል። ወደ ቻናላችን ተከታታዮች ለዛሬ ያዝንላችሁ አጫጭር ዜናዎች ይህንን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። መልካም ቀን